እኔ ሁኔታው በጣም ነው ያስቆጣኝ። እውነት ተቆጥቻለሁ በሁኔታው። እጅግ በጣም ያሳዝናል። በዚህ ደረጃ ጡት ይቆርጣል። በዚህ ደረጃ አንድ የሆነ እንደ ሰዎች የገቡ ፕሮፓጋንዳ ተነስቶባቸው የገቡ ምናምን ብዬ ነበር የማስበው። ስስ ልብ ነበረኝ። አንዲት ሴት ልጅ ግን ማርከህ ጡቷን መቁረጥ፣ አንድ ሴት ልጅ ማርከህ አማራ የሚለውን የተነቀሰችውን ከቆዳዋ መግፈፍ በዚህ ዘመን የማይጠበቅ ነው። በዚህ ዘመን ሊታሰብ የሚገባ አይደለም። ሴት ልጅን ከመታህ ሬሳ አማራ ተሻግሮ ነው የሚያልፈው። የመከላከያ ሰራዊት የሚባለው የአብይ ዙፋን አስጠባቂ ከፍተኛ ሁኔታ ተማርኮ ቁጭ ብሏል። ያንን ለቀይ መስቀል በጨዋነቱ ሰዱልን ብሎ ማመልከቻ ያስገባው ፋኖ የመከላከያ ሰራዊት አባላቱን ሲማድረግ በስነ ስርዓት ይዞ ነው የሞቱትን በስነ ስርዓት ነው የሚቀብረው። የተገላቢጦሽ ሆኖ መንግስት አሸባሪ ነው ዱርዬ ነው የሚለው ቡድን እሱ ለሚልካቸው ገዳዮች ክብር እየሰጠ እሱ ለሚልካቸው ገዳዮች ሬሽን እያበላ ያን ህዝብ በድሮን ከላይ ከስር በትች እየቀጠቀጠ የተማረኩትንም በድሮን እየመታ ይህን ሁሉ ግፍ የፈጸመ የአብይ ዙፋን አስጠባቂ ዛሬ በአደባባይ ላይ አንዲትን ህፃን አንዲትን ለነፍሷ ብላ ያወጣች ለወገኗ ብላ ያወጣች ባለም የምትባል ፋኖን ገለው ጡቷን ቆርጠው ይሄ እጇ ላይ የተነቀሰችውን ቆዳዋን ገፈው አደባባይ ላይ ጥለዋት ሄዷል የሚባል ዜና ስሰማ ልብ ይሰብራል፣ ያሳዝናል። መስዋዕትነት በጥይት መመታት መሞት ያለ ነው። በህይወት ያለችን ግን ጡቷን ቆርጠ በዚህ ደረጃ በቂም በቀልተኝነት መሄድ የዓለም ህግም ይሁን የሰማይ ምድርም ህግ የማይቀበለውን ተግባር ፈጽማችኋል። እኔ አሁን የምሰማቸው ዜናዎች አሉ። ፋኖች በቀጣይ በአራቱም አቅጣጫ በዚህ ፋኒት በዓለምን አስመልክታችሁ ከፍተኛ እንቅስቃሴ አድርጋችሁ በየአቅጣጫው ይህንን ግፍ የፈጸመ ሰራዊት ከእህቶቻችሁ ከቤተሰቦቻችሁ ከወንድሞቹ ላይ ነጥላችሁ እንድታወጡት እንድትረግጡት ከዛ አካባቢ ነቅላችሁ እንድታወጡት ጥሬን አስተላልፋለሁ። እናንተም እንዳሰባችሁት እየሰማው ስላለ ነው። የዚህ አይነት ግፍ በአማራ ክልል ላይ እየተፈጸመ ነው። ስለዚህ እኔ አንድነታችሁን እዚህ ሶሻል ሚዲያ ላይ ቁጭ ብለው የሚዝረከረኩ በአማራ ስም አበሻ ቀሚስ ሲነግዱ የሚውሉ ጌም ሲጫወቱ የሚውሉ የፖለቲካ ስንቅ የሌላቸው የተወሰኑ የአማራነት ስለንቦና የሌላቸው አንደበታቸውን ሲያላቁ የሚውሉ እንዳለ ሆነው የአማራን ህዝብ ክብርና ግርማ ሞገስ የአማራን ህዝብ ዝና የአማራን ህዝብ አስተዋይነት የሚያንጸባርቁ ጀግና እህቶች ወንድሞች አሉ። ትኩረት ሰጥታችሁ ይህን ነገር ተከታተሉ። ሌላ እህቶቻችንና ሌላ ወንድሞቻችን እንዳናጣ ስጋት ስላለኝ ነው። እህት ዓለም የወደቃችሁ ወንድሞቼ አከብራችኋለሁ። አሁን ነው ከስራ ስወጣ ዜናውን የሰማሁት። እውነት ደንግጫለሁ። አከብራችኋለሁ፣ ወዳችኋለሁ። ስለምትከፍሉት ዋጋና ስለምትከፍሉት መስዋዕትነት እኔ ከልቤ ተቀምጦ ለዘላለም ነግሳችሁ ትኖራላችሁ። የከፈልሽው ዋጋ ትልቅ ነው እህት ዓለም። አንቺን የቆዳ የገፈፉ አንቺን ጡትሽን የቆረጡ እነሱም የእጃቸውን የሚያገኙበት ጊዜ ሩቅ አይሆንም። በርቱ ወንድሞቼ፣ የትግሉ አቅጣጫ ይቀጥላል። በተመሳሳይ እህቶቻችን እንዳይጨፈጨፉ እህቶቻችን እንዳያልቁ ተመሳሳይ ጥንቃቄ እንዲደረግ ጦርነቱ ከክልሉ መውጣት አለበት። አንድነት ላይ በፍጹም መስራት መቻል አለባችሁ። ፋኖ ከሌ ሳይሆን የአማራ ህዝብ አለኝታ ስለሆናችሁ የአማራን ህዝብ ከጥቃት ለመታደግ የሚመጡ አደጋችሁን ቀድማችሁ ተረታችሁ ይሄን አይነት ችግር እንዳይገጥመን ጥንቃቄ አድርጉ። ይህ ግፍ ግን ዋጋ ያስከፍላል። ድል ለፋኖ ነው።